የገዛ አባቷ የ19 ዓመት እጅግ የምትወደድ በመላ ሀገሬው ቆንጆ የምትባል ልጁን ለዕዳ መክፈያው ሸጣት። እናም የ19 ዓመቷን የገበሬ ልጅ በዕዳ መክፈያነት የገዛት ያ ዝምተኛ ባለጸጋ በሰርጉ ምሽት መኝታ ቤቷ እንድትቆልፍበት መቆለፊያውን በእጇ ላይ ይሰጣታል ብሎ ማንም ሰው አልገመተም ነበረ። መላው ከተማው እንደ ፍየል ተሸጠች እያለ በውርደት በሹክሹክታ ሲያማት ያ ጨካኝ የተባለው ሰው እኩለ ሌሊት ላይ ብቻውን ተቀምጦ በአሮጌ ፎቶግራፍ ላይ ሲያለቅስ አገኘችው። ነገር ግን እውነተኛው ድንጋጤ የተፈጠረው በሚቀጥለው እሁድ ነው። ያ ባለጸጋ በመላው ሕዝብ ፊት ይዞት የወጣው ሚስጥራዊ ሰነድና የቺንዲማ ያልተጠበቀ ውሳኔ መላውን ቤተክርስቲያን በድንጋጤ ያቀዘቀዘው። ይህ ሰው እውነቱን ለመናገር ማን ነበር? እስካሁን ከሰማችኋቸው ልብ ሰቃይ እውነተኛ ታሪኮች ሁሉ ይህ የተለየው ነው። የቺንዲማና የኢኬና እውነተኛ ልብ ሰቀላ ታሪክ አሁን ይጀምራል። ነገር ግን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ከየት ሀገር ሆናችሁ እንደምትከታተሉን እንድትጽፉልን በአክብሮት ጋበዝናችሁ። ምን እየተፈጠረ ነው? ሰርጉ ከመጀመሩ ረጅም ጊዜ በፊት ቤተክርስቲያኑ በአስፈሪ ሁኔታ በሰው ተሞልቶ ነበረ። ሰዎች በእንጨት ወንበሮች ላይ ተቀምጠው ትከሻ ለትከሻ እየተገፋፉ ነው። እጃቸውን ባፋቸው ላይ እያደረጉ በሹክሹክታ ያወራሉ። እንደማያዩ እየመሰሉ ግን ሁሉንም ነገር በትኩረት ይመለከቱ ነበረ። ክፍሉ በአሮጌ መዝሙር መጽሐፍት፣ በሽቶና በኩነኔ ጠረን ተሞልቷል። ከፊት ለፊታቸው የ19 ዓመቷ ቺንዲማ ካፎር ቆማለች። ከሰው የተዋሰችውንና ለሰውነቷ የማይስማማውን ነጭ የሰርግ ልብስ ለብሳለች። ትከሻዋ አካባቢ በጣም የላላ፣ በወገቧ ላይ ደግሞ በጣም ሰፊ ነበረ። በሚንቀጠቀጡ እጆቿ ውስጥ እርሷ እንደተሰማት ያህል ያዘኑ የሚመስሉ የጠወለጉ አበቦች በቅፏ ይዛለች። አይኖቿን በወለሉ ላይ አድርጋለች። ህዝቡን ብዙ ካየች ልቧ ሊሰበር እንደሚችል ታውቃለች። በሩን ብዙ ካየች ደግሞ ልትሮጥ እንደምትችል ታውቃለች። ነገር ግን የምትሮጥበት ቦታ አንድም አልነበራትም። በዚያች ቤተክርስቲያን ውስጥ ያለ እያንዳንዱ ሰው ለምን እዚያ እንደቆመች ያውቃል። አንዳንዶቹ ፈጽመው አዘኑላት፣ አንዳንዶቹ ቀኑባት፣ አንዳንዶቹ ደግሞ የተደናገጡ መሰሉ። ግን በልባቸው በሌላ ሰው ውድቀት እየተደሰቱ ነበረ። የድሃው ገበሬ ልጅ እሷ ከምታውቀው በላይ ዓለምን በሚገባ የሚያውቅ ትልቅ ባለጸጋ እያገባች ነው። ስለዚህ ብዙ ሰው የሚቀናበት ትልቅ ነገር ነው። በመሰዊያው በሌላኛው ወገን ኢኬና ቆሟል። ዕድሜው 64 ዓመት ሲሆን ረጅም ሰፊ ትከሻ ያለውና ዝምተኛ ነበረ። እርሱ በአካባቢው ካሉ ትላልቅ የከብት ገበሬዎች አንዱና ዋነኛው ሲሆን ሰዎች ባይወዱት እንኳን በአክብሮት የሚናገሩለት ሰው ነበረ። ቀላል ጥቁር ልብስ ለብሷል። ምንም ማረጋገጥ እንደማያስፈልገው ሰው ራሱን ይዞ ቆሟል። ፊቱ ምንም አይነት ስሜት አያሳይም። በዓይኖቹ ውስጥ ኩራት ወይም የፈለገውን ነገር በገንዘቡ የገዛ ሰው አይነት ኩራት ጠብቃ ነበረ። ነገር ግን በመጨረሻ ራሷን አስገድዳ ስትመለከተው ያየችው እርጋታ ብቻ ነበረ። ይህ ሁሉንም ነገር የበለጠ ከባድ አደረገው። ፓስተሩ ብዙም ሳይቆይ ጉሮሮውን አጸዳድቶ አገልግሎቱን ቀጠለ። ይህ ሰው ባልሽ አድርገሽ ትቀበያለሽ፣ ከዛሬ ጀምሮ ልትጠብቂውና ልትንከባከቢው በክፉም በደጉም ሲል ድምፁን ከፍና ዝቅ እያለ ይሰማ ነበረ። ቺንዲማ ቃላቶቹን በጭንቅ ነበር የምታዳምጣቸው። በዚህ ጊዜ አይምሮዋ ሙሉ በሙሉ ሌላ ቦታ ነበረ። ከአባቷ ጋር ወደዛ አስፈሪ የውሳኔ ምሽት ተመልሳለች። ከሳምንታት በፊት ቤተሰባቸው በችግር ውስጥ ቢሆንም አሁንም ተስፋ ነበራቸው። ከዚያም ግን ተስፋ ያደረጉበት የእርሻው ምርት እንደገና ቀነሰ፣ አልተሳካም። ስለሆነም የቀራቸው ጥቂት ነገር ደረቀ። አባቷ ያለበት ዕዳ ከቀን ወደ ቀን ወለዱ እየጨመረ መጣ። አበዳሪዎቹ ማስጠንቀቂያዎችን መላክ ጀመሩ። ከዚያም አስፈሪ ወንዶች ወደ ቤታቸው በተደጋጋሚ መምጣት ጀመሩ። ዝምተኛ፣ ጨካኝ ወንዶች
ውጭ ቆመው አየር ላይ አደገኛ ስሜት በሚፈጥር ዝቅተኛ ድምጽ የሚያወሩ ወንዶች በጣም አስፈሪ ናቸው። ከዚያም አንድ ቀን አቶ ጋሩባ መጡ። እሳቸው ናቸው ያንን አስደንጋጭ ጥያቄ ይዘው የመጡት። በትንሿ ሳሎን ውስጥ ተቀምጠው አንዱን እግራቸውን በሌላው አቋርጠው ሁሉንም ነገር ለመፍታት መንገድ አለ ብሎ መናገር ጀመረ። ኦካፎር መሬቱ አሁንም ከፈለክ ያንተ ይሆናል፣ እዳው ግን መከፈል አለበት አላቸው። ኦካፎር በዚህ ጊዜ ግራ በመጋባት እዳውን እንዴት አድርጌ ከፍዬ ነው መሬቱን የማደርገው? ያለኝን አጥቻለሁ፣ ምርቱም እንደምታየው ምንም አላገኘሁበትም አለ አንገቱን ደፍቶ። ቺንዲማና ኢኬና ይጋቡ፣ ቺንዲማ ኢኬናን ታግባው አለ። በዚህም እዳው ይዘጋል። አባቷ በዚያ ቀን አለቀሰ። ጮክ ብሎ ሳይሆን ኩራቱ በመጨረሻ እንደተሰበረ ሰው ብቻ። ይህን ላንቺ አላቀድኩትም ነበር እያለ ደጋግሞ አለቀሰ። ነገር ግን በመጨረሻ እሽ ብሎ ተስማማ። ቺንዲማ ግን ፈጽሞ ፍቃዷን የጠየቃት አንድም ሰው አልነበረም። ዝም ብሎ ሳይጠይቃት ተስማማ። ፓስተሩ በመጨረሻም ወደ እሷ ዞሮ ይህንን ሰው በሕግ የተገባሽው ባልሽ አድርገሽ ትቀበያለሽ? ለአንድ አስፈሪ ቅጽበት ጉሮሮዋ ተዘጋ። መላ ቤተ ክርስቲያን ወደፊት እያዘነበለ መሰላት። ትኩረታቸው በቆዳዋ ላይ ሲጫናት ተሰማት። ድምጿ ቀጭንና እየተንቀጠቀጠ ወጣ። እቀበላለሁ አለች። ፓስተሩ ራሱን ነቅንቆ እንደገና ወደ ኢኬና ዞረ። እርሷን ሚስት አድርገህ ትቀበላለህ ሲለው ኢኬናም እቀበላለሁ አለ። ቃላቶቹ ግን ለስላሳና ዝቅተኛ ነበሩ። ይሁን እንጂ በአዳራሹ ያለ ሁሉም ሰው ሰምቶታል። ሰዎች ከጠበቁት ውጭ ሆነባቸው ሁሉም ነገር። በዚህ ጊዜ በክፍሉ ውስጥ እንግዳ ሹክሹክታ ተሰራጨ። ኢኬና ግን ፈጽሞ አልተመለከታትም። መንጋጋው የተገተረ ይመስላል። አይኖቹ ወደፊት ቀጥ ብለዋል። ፓስተሩ ከዚህ በኋላ አሁን ባልና ሚስት መሆናቸውን አውጃለሁ በማለት ጸሎቱን በፍጥነት ጨረሰ። ውጪ ወደ ከሰዓት በኋላ አየር ሲወጡ ሰዎች በአይኖቻቸው ተከተሏቸው። በሹክሹክታቸው አሁንም አልቆመም፣ ይልቁንም እየጠነከረ መጣ እንጂ። ግን ኢኬና አሁንም ምንም ምላሽ አልሰጠም። ዝም ብሎ ወደሚጠብቀው መኪናው አመራ። እናም ወደ ኋላ ሳይመለከት ቺንዲማ ቤተክርስቲያኑን ለቃ ወጣች። መንገዱ ከፊታቸው ሲዘረጋ ብቸኛው ድምጽ በመኪናው ሸካራ ምድር ላይ ሲጓዝ የሚሰማው ድምጽ ብቻ ነበረ። ምን እንደምትል ፈጽሞ አታውቅም ነበረ። እርሱም ምን እንደሚጠብቅ አታውቅም። ኢኬና ለረጅም ጊዜ ምንም አልተናገረም። ከዚያም በመንገዱ መታጠፊያ ላይ በዝቅተኛ ድምጽ መናገር ጀመረ። አውቃለሁ፣ አንቺ አስቀድመሽ ታውቂያለሽ፣ መሆን ከፈለግሽ ብቻ አላት። እርሷም በድንገት ወደሱ ዞረች። እርሱ ራሱን አላብራራም፣ መንዳቱን ብቻ ቀጠለ። ይህ ንግግሩ ከጧት ጀምሮ ከነበሩ ግራ የሚያጋቡ ነገሮች ይበልጥ ግራ አጋባት። ምን ለማለት ፈልጎ ነው? አንቺ አስቀድመሽ ታውቂያለሽ፣ መሆን ከፈለግሽ ብቻ ማለት ግራ ይገባል። ወደ ቤቱ ሲደርሱ ፀሐይ መጥለቅ ጀምራ ነበረ። ግቢው ትልቅና ጸጥ ያለ፣ ድምቀት የሌለው ግን ጠንካራ ነው። ኢኬና ወደ ላይኛው ፎቅ መምራት ጀመረ። ኮሪደሩ ሰፊና ጸጥ ያለ ነው። አንድ ክፍል ፊት ለፊት ቆሞ በሩን ገፋ አድርጎ ከፈተው። ክፍሉ በቀላል መንገድ ውብ ተደርጎ የተዘጋጀ ነው። ከመምጣቷ በፊት ክፍሉ ዝግጁ መሆኑን አንድ ሰው አረጋግጦለታል። በሩ ውስጥ መቆለፊያ ቁልፍ አለው። ኢኬና እይታዋን ተከተለና እንዲህ አላት፣ በሩን ልትቆልፊው ትችያለሽ፣ ከፈለግሽ ተኚ። ካንቺ ካልጠየቅሽ በስተቀር ወደዚህ ክፍል ፈጽሞ አልገባም። ለአንድ ሰከንድ ላነጋገርሽ ካልፈለግኩ በስተቀር። እንዴት መተንፈስ እንደምትችል ጠፋባት። ሙሉ ጉዞዋን የዚህን ተቃራኒ ስትጠብቅ ነበረ። ወንዶች ገንዘብ መብት እንደገዛላቸው ሲያምኑ የሚጠቀሙበትን አይነት ኃይል ጠብቃ ነበረ። ይልቁንም እሱ እዚያ ቆሞ የበሩን መቆለፊያ እየሰጣት ነበረ። ተረድተሻል ብሎ ጠየቃት። አንድ ጊዜ ራሷን ነቀነቀች። ከፈለግሽ ምግብ ታች አለ። ከዚያም ወደ ኋላ ፈገፈገ። ክፍሉን ለቆ ወጣና በሩን ከኋላ ዘጋው። ቺንዲማ በክፍሉ መሃል ደርቃ ቆመች። ከአፍታ በኋላ መቆለፊያዋን ራሷ ዙራ በሩን ቆለፈችው። ማልቀስ ፈለገች፣ ግን
እንባዋ ሊመጣ አልቻለም። በማግስቱ ጧት በመጨረሻ በሩን ስከፍት በሩ ውጭ በትሪ ላይ ዳቦና ሻይ በንጹህ ጨርቅ ተሸፍኖ አገኘች። ትሪውን ወደ ክፍሏ ይዛ ተመለሰች። ከጥቂት ጊዜ በኋላ ከታች ድምጾችን ሰማች። አንዱ የኢኬና ሲሆን ሌላኛው ደግሞ የቤቱ አገልጋይ የሱሌ ድምፅ ነበረ። ሱሌ በጥንቃቄ እንዲህ አለው፣ ሰዎች ቀድሞውኑ ማውራት ጀምረዋል አለቃ። ጥሩ ትርፍ እንዳገኘ ይናገራሉ። ከታች ለአንድ ሰከንድ ጸጥታ ሆነ። ኢኬና እንደገና ሲናገር ድምፁ ረጋ ያለ ግን ፍጹም ቀዝቃዛ ነበረ። እሷ ትርፍ አይደለችም፣ እሷ ሚስቴ ናት አለ። እንግዲያውስ ሞኝ ነገሮችን መስማት አቁም ብሎ ተናገረው። ቃላቱ በቺንዴማ ደረት ውስጥ ልታብራራው በማትችለው መንገድ ገቡ። ጣቶቿ በመቆለፊያው ላይ አረፉ። በዚህ ጊዜ በሩን አልከፈተችውም፣ ነገር ግን ዝም ብላ ሳይቆለፍ ተወችው። ፍርሃቱ ባይጠፋም በዙሪያው ግን ጉጉት ማደግ ጀመረ። በአራተኛው ቀን ጠዋት ቺንዴማ ከተለመደው ቀደም ብላ ነቃች። ወደ ታች ስትወርድ ኢኬና ከፊት ለፊቱ የተከፈተ የሂሳብ መዝገብ ጋር ተቀምጠው ነበረ። ከፊቱ ስትቀመጥ እርጇ ይንቀጠቀጣል። እናም ያ ጥያቄ ከአፏ አምልጧት ወጣ። ለምን እኔን ለማግባት ተስማማህ አለችው። ኢኬና መዝገቡን በቀስታ ዘግቶ አቶ ጋሩባ ሊያዩ መጥተው ነበረ። ቤተሰብሽ በችግር ውስጥ እንዳለ ጋብቻ ለሁለታችንም ወገኖች እንደሚረዳ ነገረኝ። ስምምነቱ ተግባራዊ ነበረ። እናንቺም ተስማማሽ ተባለ። እኔ ብቻዬን ነው የምኖረው። ይህ ቤት ለአንድ ሰው በጣም ትልቅ ነው። ምናልባት ህይወትን እንደገና መጀመር ጥሩ ሊሆን ይችላል አልኩኝ ብሎ ሲነግራት ቺንዴማ አፈጠጠችበት። ምንም ምርጫ እንዳልነበረኝ አታውቅም ነበር ስትለው ጊዜ ኢኬና ፊቱ ተቀየረ። የመደንገጥ ከዚያም የመቆጣት ስሜት ታየበት። አይ አለ በቀስታ፣ ያንን አላውቅም ነበረ። ከሰርጉ በኋላ ለመጀመሪያ ጊዜ ቺንዴማ ለአንድ ሰው ሁሉንም እውነት ነገረችው። ስለ ዕዳው አባቷ ማንም የለኝም ብሎ በጨለማ ሲያለቅስ ስለመስማቷ ስለ ሁሉም ነገር ነገረችው። ስትጨርስ ኢኬና ተናደደ። ቤተ ክርስቲያን ውስጥ ሳይሽ አንድ ችግር እንዳለ አውቄ ነበር አላት። አዝናለሁ፣ ነገር ግን ምንም ማድረግ አልችልም። አሁን አንቺ ሚስቴ ነሽ። የተስማማሽ መስሎኝ ነበር፣ ግን ባትስማሚም ምንም አይቀየር ሚስቴ ነሽ አላት። ቀኖቹ በዝግታ ነጎዱ። ወደ አንድ ስር መግባት ጀመሩ። ብዙ ጊዜ አለፈ። ቺንዴማ ልክ እንደ እንግዳ መደበቋን አቆመች። ትናንሽ የቤት ስራዎችን መስራት ጀመረች። ቤቱን ለመደችው። አንድ ቅዳሜ ጠዋት ኢኬና ፈረስ መጋለብ ትችያለሽ ብሎ ጠየቃት። ወደ ውጭም ይዟት ወጣና ረጋ ያለ ቡናማ ፈረስ ዘንድ መራት። የት መቆም እንዳለባት ልጓሙን እንዴት እንደምትይዝ ሊያሳያት ጊዜ ወሰደ። ከጥቂት አስቸጋሪ ሙከራዎች በኋላ ኮርቻው ላይ ስትቀመጥ ፈረሱ ትንሽ ተንቀጠቀጠ። ደነገጠች። ኢኬና ልጓሙን በቀስታ ይዞ ከጎኗ ተጓዘ። ደህና ነሽ ብሎ ሲጠይቃት በሆነ ምክንያት ያ ደስታን ፈጠረላት። ድምፁ ሁለቱንም አስቆማቸው። ኢኬና በጣም በለስላሳ ድምፅ አዎ ይሄ ነው የሚሻለን አላት። እናም ብዙ ጥሩ ጊዜዎችን አብረው ማሳለፍ ጀመሩ። በዚያው ሳምንት አቅርቦቶችን፣ ለቤት የሚያስፈልጉ ነገሮችን ለመግዛት አብረው ወደ ከተማ ሄዱ። ቺንዴማ ከመኪናው እንደወረደች ወዲያውኑ የሰዎች ክፉ አስተያየት ተሰማት። በመንገድ ዳር ቆሞ ያለ አንድ ሰው በግልጽ እየሳቀ እንዲህ አላት፣ ደህና አዲሷ ሙሽራ አይደለሽም እንዴ? ባለጸጋው ሰው በጥሩ ሁኔታ እንደያዘሽ ተስፋ አደርጋለሁ። ወይ ምናልባት በሰርጉ ምሽት ቀላል አድርጎልሽ እንደሆነ ልጠይቀው ይሆን ብሎ አሾፈባት። መላው ሰውነቷ በውርደት ቀዘቀዘ። አፈረች። ኢኬና ወደፊት ተራመደና አልጮኸም። ዝም ብሎ በእነሱ መካከል ራሱን አድርጎ በዝቅተኛ ነገር ግን ባደገኛ ድምፅ ተናገረ። የምትለው የምትናገረው ነገር ካለ እንደ ወንድ በትክክል ለኔ ንገረኝ ሲለው ጊዜ የተናጋሪው ሰውዬ ፈገግታ ወዲያውኑ ጠፋ። ደነገጠ። ከአካባቢውም በሮ ጠፋ። ኢኬና ዞሮ ወደ መኪናው ተመለሰ። በመንገዳቸው ላይ ቺንዴማ ሰዎች በስምህ ላይ የሚያደርሱብህ ውርደት በጣም ይቅርታ ጠይቀሃለሁ ስትለው እጆቹ በመሪው ላይ እንዳሉ ቆይሙ። አስፈላጊ ነገር አንቺ ደህና መሆንሽ ነው። ችግር የለውም
ሌላው አትጨነቂ አላት። በዚያ ምሽት ችንዴማ መተኛት አልቻለችም። ወደ ኮሪደሩ ስትወጣ ከታች ደካማ የሆነ ብርሃን አስተዋለች። በዝግታ ተንቀሳቀሰች። በፊቱ በረንዳ ላይ ኢኬና በእንጨት ወንበር ላይ ብቻውን ተቀምጦ አገኘችው። በእጆቹ ውስጥ አሮጌ ፎቶግራፍ ነበረ። እናም ፎቶውን አይታ ማናት ስትል ጠየቀችው። ኢኬና ያለምንም ማመንታት ፎቶውን እያሳያት ደግ አይኖች ያሏት ቆንጆ ሴት መሆኗን ተመለከተች። ስሟ አማካ ይባል ነበረ አለና ኢኬና ካንቺ በፊት የነበረችው ሚስቴ ከ5 ዓመት በፊት በወሊድ ጊዜ ሞተችብኝ ብሎ ተናገረ። አንዳንድ ሰዎች ሐዘን ከቀብር በኋላ ያበቃል ብለው ያስባሉ። ነገር ግን አያልቅም፣ ይበልጥ ጸጥ ያለ ይሆናል፣ ይከብዳል አላት። ከዚያም እንደዚህ ባለ ምሽት ይመለስና እንደገና ከጎናችን ይቀመጣል። ሐዘን ከባድ ነው። ብቻዬን በመሆኔ ስለደከመኝ እንደገና ለማግባት ተስማማሁ። ነገር ግን እሷን ለመተካት አልነበረም አንቺን ያገባሁሽ። ቺንዴማ እሱን አየችው። በዚህ ጊዜ አውቃለሁ አንተ ጥሩ ሰው ነህ ኢኬና አለችው። ለመጀመሪያ ጊዜ ቺንዴማ ራሷን በቤት ውስጥ ብቸኛ የቆሰለ ሰው አድርጋ መመልከቷን አቆመች። አዘነችለት። አንድ ምሽት ታዲያ ያጋባቸው ፓስተር ወደ ቤታቸው መጣ። በሚቀጥለው እሁድ የሴቶች ህብረት ስብሰባ አለ፣ በግል እንድጋብዝሽ ጠይቀውኛል አላት። ኢኬና ወዲያውኑ ያ አስፈላጊ አይሆንም ብሎ መለሰ። ፓስተሩ ግን ነገሮች እንዲረጋጉ ሊረዳቸው እንደሚችል ነገረ። ቺንዴማ ሁለቱንም አስገርማ እሄዳለሁ አለች። ፓስተሩ እንደወጣ ኢኬና ለምን መሄድ ፈለግሽ አላት ባለቤቱን። ቺንዴማ እንዲህ ስትል መለሰች፣ ምክንያቱም በቤት ውስጥ ሆኜ ደህንነት አይሰማኝም። የሰዎችን አስተያየት መስማት ቢሰለቸኝም መደበቅ ግን ሌላ አይነት እስር ቤት ነው። ኢኬና መፍራት ሰልችቶኛል። በሄድም ባልሄድም ያወራሉ። ቢያንስ በዚህ ጊዜ በሚያወሩበት ጊዜ እመለከታቸዋለሁ አለች። ኢኬናም በዝግታ ራሱን ነቅርቆ ፈቀደላት። የሚቀጥለው እሁድ ደረሰ። የሴቶች ህብረት የተገናኘበት የቤተ ክርስቲያን አዳራሽ ውስጥ ቺንዴማ ስትገባ ውይይቱ ወዲያውኑ ቆመ። ፈገግታዎች በጣም በፍጥነት ታዩ። መጀመሪያ ወደ እሷ የቀረበችው ባለሹል አይኖቿ ማማ አግነስ ነበረች። ኦ አዲሷ ሙሽራ መጥታለች አለች። ከዚያም ማዳም ባሴ ተቀላቀለቻቸው። በዝግታ በወንበሯ ላይ ተደገፈች እና እንዲህ አለች፣ እስኪ ንገሪን፣ የትዳር ህይወት እንዴት ነው? ሁሉም ነገር በአንድ ቀን እንዴት ተከሰተ? አባትሽ ዕዳ ውስጥ ገቡ። በሚቀጥለው ጊዜ ደግሞ ለባለጸጋ ዳሮሽ። አንዲት ወጣት ሴት ለዕዳ መክፈያ ስትጠቀም በየቀኑ የሚታይ ጉዳይ አይደለም አለቻት። ሌላኛዋ ሴት ደግሞ ቢያንስ እሱ በጥሩ ሁኔታ ከፈለሽ፣ አባትሽ እድለኛ እንደሆነ ተሰምቶት መሆን አለበት መቼም አለቻት። ያኛው እንደ ጥፊ ያረፈባት። ክፍሉ ሙሉ በሙሉ ጸጥ አለ። ቺንዴማ ወንበሩ እስኪንፏቀቅ ድረስ በድንገት ከተቀመጠችበት ቆመች። እጆቿ እየተንቀጠቀጡ ነበረ። ነገር ግን ድምጿ እየጸና ነው። አባቴ ተስፋ ቆርጦ ነበረ። ልዩነት አለ። ቤተሰቤ እየተሰቃየ በነበረበት ጊዜ ከእናንተ መካከል ማንም ሊረዳን አልመጣም። ማንም ምግብ አላቀረበልንም። አሁን ግን ለመፍረድ በቂ አፍ አላችሁ አይደለ? እናንተ ጨካኞች ናችሁ። እውነቱ ይሄው ነው። በዚያም ይህንን ተናግራ ጥላቸው በኩራት ወጣች። ቺንዴማ ቤቱ በደረሰችበት ጊዜ ነገረችው። ኢኬና አንዴ ፊቱ ይበልጥ ቀዘቀዘ። እንደገና እንደዚያ ያናግሩሽም አላት። ከተጋቡ ጀምሮ ለመጀመሪያ ጊዜ ኢኬና እጆቿን ዘርግቶ እያዛት። ምን ልታደርግ ነው ጠየቀችው። ከመጀመሪያው ጀምሮ ማድረግ የነበረብኝን ነገር እመኝኝ፣ እስከ እሁድ ድረስ ብቻ ጠብቂኝ አላት። ነገር ግን በዚያ ምሽት ቺንዴማ በልቧ ውስጥ በጣም ብዙ ሀፍረት ይዛ ወደ ላይ ወጣች። በአልጋዋ ዳርቻ ላይ ለረጅም ጊዜ ተቀመጠች። ከዚያም በዝግታ ተነስታ የልብስ ማስቀመጫውን ቁም ሳጥን ከፈተችና በታችኛው ክፍል ትናንሽ ቦርሳ ነበረ። አውጥታ ልብሶቿን መደርደር ጀመረች። ወደ ሻንጣው ስታጠናቅቅ ልብሶቿን አስገብታ ወረቀት አውጥታ እንዲህ ስትል ጻፈች። እየሄድኩ ነው። ጨካኝ ስለሆንክ ሳይሆን ደግ ስለሆንክ። ባልመረጥኩት ህይወት ውስጥ እንዴት እንደምኖር አላውቅም። ሰዎች አንተን የሚሳደቡበት ምክንያት መሆን አልፈልግም። ስላደረክልኝ ነገር ሁሉ አመሰግናለሁ አለችው።
በጠዋት ቦርሷን ወደታች ስትሸከም ኢኬና በምግብ ክፍሉ ውስጥ ነበረ። ደብዳቤውን አነበበው። እናም ለመሄድ ነፃ ነሽ አላት። መልሱ ከጠበቀችው በላይ አስደነገጣት። አይኖቿም በእንባ ተሞሉ። ታዲያ ለምን ታሰርኩ? ለምን የታሰርኩ ይመስለኛል? ለምን እውነት እኔን አገባኝ ስትል በለቅሶ ጠየቀችው። ኢኬና በአክብሮት ራቅ ብሎ ቆመ። በዚያ መሰዊያ ላይ ሳይሽ ልክ እንደኔ የተጨነቀ ብቻውን የሆነ ሰው አየሁ። አሰብኩ፣ ምናልባት ሁለት የተሰበሩ ሰዎች አሁን እውነተኛ ነገር ሊገነቡ ይችላሉ ብዬ አሰብኩኝ። በዚያች ቀን አንቺ እኔን እንዳልመረጥሽኝ ያውቃለሁ። አሁን ግን ምረጪ፣ ውሳኔው ያንቺ ይሆን። ያ በረጅም ጊዜ ውስጥ አንድ ሰው በእጆቿ ላይ ያኖረው የመጀመሪያ እውነተኛ ምርጫ ነበረ። ቺንዲማ ለረጅም ጊዜ አፈጠጠችበት። ከዚያም ቦርሳውን አነሳችና ወደ ላይኛው ፎቅ ይዛው ተመለሰች። ደብዳቤውን ቀዳደደችውና ለመቆየት መርጫለሁ፣ አንተን መርጫለሁ አለችው። ኢኬና ረጅም ትንፋሽ አወጣ። አንድ ነገር ላደርግልሽ፣ እስከ እሑድ ብቻ ጠብቂኝ አላት። ጥሩ የሚያምር እሑድ ሆኖ ደረሰ። ቤተ ክርስቲያኑ እንደገና ተሞልቶ ነበረ። ያው ፊቶች፣ ያው ሹክሹክታፎች። ነገር ግን በዚህ ጊዜ ቺንዲማ እንደፈራች ሙሽራ አልነበረችም። ውሳኔ እንዳደረገች ሴት ከኢኬና ጎን ተራመደች። በፊተኛው ረድፍ የተቀመጡ ማማ አግነስና ማዳም ባሴ አገጫቸውን ከፍ አድርገው ተቀምጠዋል። ፓስተሩ ስብከቱን ከመጀመሩ በፊት ኢኬና በድንገት በእግሩ ቆመ። ክፍሉ ወዲያውኑ ጸጥ አለ። ኢኬና ወደፊት ተራምዶ ቤተ ክርስቲያኑ ለመጋፈጥ ዞረ። ከኮቱ ኪስ የታጠፈ ሰነድ አወጣ። ኞቻችሁ ቺንዲማና እኔ እንዴት እንደተጋባን ታውቃላችሁ አለ። ድምፁ መላሻው አዳራሹን እያናወጠ። ብዙዎቻችሁ ታሪኩን ወሰናችሁት በራሳችሁ። አንዳንዶች ሚስት ገዛ አላችሁኝ፣ አንዳንዶች አባቷ ሸጣት አሉ። እኔ የከፈልኩት ዕዳ ነው እንጂ የባለቤትነት የሙሽራ ዋጋ አይደለም። እኔ ዕዳ ከፍያለሁ እንጂ በጭራሽ ቺንዲማን አልገዛኋትም። ቺንዲማ በጭራሽ የኔ ንብረት ሆና አታውቅም። ከዚህ ሳምንት ጀምሮ መሬቱ ሙሉ በሙሉ በሕግ በእሷ ስም ተመዝግቧል። ሰዎች እርስ በርስ በድንጋጤ ተያዩ። ልታቆየው ልትሰራበትና ከኔም ጭምር መሄድ ትችላለች። መቼም ብትመርጥ ያ ውሳኔ እሷ ነው። እሷ እኔ የሚይዘው ነገር አይደለችም። እና አሁንም ማንም እኛ እንዴት እንደመጣን የሚናገረው ነገር ካለው አሁን በፊቴ ይናገር። ሁሉም ሰው ከዚህ በኋላ ከጀርባዬ እንዳያወራ አላቸው። የማማ አግነስ አፍ ተከፈተ። ማዳም ባሴ ቀዘቀዙ። እናም ወደ ወንበራቸው ተቀመጡ። ኢኬና ወደ ወንበሩ ተመለሰ። ቺንዲማ በዝግታ ተነስታ ወደሱ ዞረች። ወደዚህ ጋብቻ ስመጣ በፍርሃት ነው የመጣሁት። ይህንን ሰው አልተረዳሁትም ነበረ። ነገር ግን እሱ ደህንነት ሰጠኝ። እሱ ታገሰኝ። ማንም በማይሰጥበት ጊዜ ምርጫ ሰጠኝ። የሚሄድበት ቦታ ስለሌለኝ አይደለም ከእርሱ ጋር የምቆየው እርሱን ስለመረጥኩት ነው አለች። አረፍተ ነገሩ በክፍሉ ላይ የመጨረሻ የፍርድ አፋፍ ላይ ደረሰ። በምዕመናኑ መካከል ትልቅ የንስሐ ስሜት ተንቀሳቀሰ። ከሁለተኛው ረድፍ አንዲት አረጋዊት ሴት ማማሩት የተባሉ በምርኩዝ ተነሱ። ሰዎች የሚሉትን አምኜ ነበረ፣ በሁለታችሁም ፈርጄ ነበረ። ልጆቼ ይቅር በሉኝ፣ አዝኛለሁ አሉና ተናገሩ። ሰዎች ራሳቸውን በግልጽ እንዲያዩ የተገደዱበት የዝምታ መድረክ ሆነ። ሁሉም አፈሩ፣ ከጀርባ ያወሩት ሰዎች በሙሉ። ከዚያም እሑድ በኋላ ሕይወት ፍጹም ተቀየረ። አሁን ማንም ስለ ቺንዲማ በእርዳታ ቢስነት አያወራም። በወቅቱ መለወጥ ጀመረ። በአትክልቱ ውስጥ አበባዎች መታየት ጀመሩ። አንድ ምሽት ቺንዲማና ኢኬና ፀሐይ መጥለቅ ስትጀምር በመሬቱ ላይ አብረው መጓዝ ጀመሩ። ብርሃኑ ለስላሳና ወርቃማ ነበረ። ኢኬና ጎንበስ ብሎ ግንባሯን ሳማትና ባንቺ ኮርቻለሁ ብሎ በደስታ ገለጸላት ስሜቱን። ወደ ቤቱ ሲመለሱ ዝምታ በአንድ ወቅት እንደ ቁስ ይኖርበት በነበረው በዛ ቤት ውስጥ ሳቅ፣ ሰላም፣ ጨዋታ፣ ፍቅር፣ የተጋራ ህይወት፣ ለስላሳ ድምጽ ያለው ደስ የሚል እንደ አበባ የፈካ ህይወት ሆነላቸው። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ይህ ድንቅ ልብ የሚነካ እውነተኛ ታሪካችን በቺንዲማና ኢኬና ህይወት ዙሪያ ያጠነጠነ ነበረ።
ችንዴማ ይህንን የ64 ዓመት አዛውንት ውለታ አስሯት ወይንስ የእውነት ወዳው አገባችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ። እንዲሁም ወደ ቻናላችን ጎራ በማለት ከዚህ ቀደም የሰራናቸውን ፕሮግራሞች እናንተ የወደዳችኋቸውን ለወዳጅ ዘመዶ እንድታጋሩልን በአክብሮት እየጋበዝን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ በማመስገን እኛ ተሰናበትናችሁ። መልካም ቆይታ።